በቂ ድጋፍ ባለማግኘታቸው ለከፋ ችግር መጋለጣቸውን በሰሜን ወሎ ዞን ሀብሮ ወረዳ ጃራ መጠለያ የሚገኙ ተፈናቃዮች ተናገሩ። በተለያየ ወቅት ከኦሮሚያ ክልል ተፈናቅለው የመጡ ተፈናቃዮቹ መንግስት በዘላቂነት እንዲያቋቁማቸው ጠይቀዋል። ካሳውን አይለምከል ወይዘሮ አልያ ፍሬ ካፈራችበት ቀይ ተፈናቅላ ሰሜን ወሎ ዞን ጃራ የስደተኞች መጠለያ ካምፕ ትገኛለች። ያደለው ማራሴው የሚበላው የሚጠጣው ያስፈልገው ነበርኛ ግን ምንም ይበላም የለ የሚጠጣም ምን የለ ያው ምንተኛም ያው መሬት ነው። አሁን ይሄ እንግዲህ መሬት ነው የሚባለው ይሄ እዚህ ላይ ነው ምንተኛ ምን ለብሰውም የለ በነብሶ ጥሬም በምንም ያገኘው ነገር የለኝ። እዚህ ጋር ደግሞ እነ ሼህ አህመድ አሊ ሰብሰብ ብለው ቡና እየጠጡ ትላንታቸውን በትዝታ ያውሳሉ። በደከመ ጉልበታቸው ፍቅርን በሚሻድሚያቸው ተፈናቅለው በረሃ ላይ የከተመ መጠለያ ይኖራሉ። በዘራቁታችን ነው መጣ ከብት ቤት እህል እንዲያው ሩሃችን ብቻ ነው ዘኔ መጣ። ጉልበቴ ይደክሟል አይኔ ይደክሟል። አሁን ማረገውን ሆዲም በሆዲ ያማሰለ ነው ጉልበቴ ሲደክም። ህፃናት ዛናው ይበልጣልና ራቢያ መሐመድ ከወለጋ ተፈናቅለው የመጡ የነገ ሀገር ተረካቢ ሩቅ ህልም ያላቸው ታዳጊዎች ናቸው። 12 አመት ነው 3 አመት ተምሬ ዩኒቨርሲቲ ዛሬ እንትኖች ጓደኞቼ 16ኛ ናቸው። ሀገር ዲና ይሆን ባልመጣ እስከ 6 ማረበት የ15 ነው የመጣው ተወለጋ ነው። ጓደኞቼ ትምህርት ሲማሩ ቀናለሁ ያቋረጥኩት 3ኛ ክፍል ነው 6 እና 7 ደርሰናል። እነዚህን ለአብነት አነሳን እንጂ ከ11000 በላይ ተፈናቃዮች በሰሜን ወሎ ዞን ሀብሮ ወረዳ ጃራ የተፈናቃዮች መጠለያ ሰፍረዋል። ኑሮዬማ ምርጥ ነበር። ዛሬ እንዳልሆነ ሆነ እንጂ ዛና ይሄማ ምን ተገናኝቶ ያው እዛ ያው በሱቅ ምናምን ነበር ምናድረው። ዛሬ እንግዲህ ስንፈናቀል ያው አንድ ያዝነው ነገር የለንም። ባዶ እጃችን ወናው የወጣ ግማሹ ታርዶ ግማሹ በእሳት እየተጠበሰ ያው ትራፊው ንብረት ማንንም ነገር ሳይወጣ ይሄው በሮ መጥቶ ዛሬ እንደዚህ ይሰቃያል። የህዝብን ደህንነት የመጠበቅ ኃላፊነት ተቀዳሚ ተግባሩ የሆነው መንግስት የተወደቃችሁ ብሎ አልጎበኘንም ሲሉ ተፈናቃዮቹ ይናገራሉ። ፍራሽ አሮጌ ፍራሽ እንኳን ጠፍቶ ይሄው ይሰቃያል። ሰው በጣም ይሰቃያል። አንድ ለጌታ ያለ ትንሽ እንደው በምን ማመጣያችን በተነ ያርገ ሄዳል እንጂ ሙሉ ለሙሉ በወር የሚደርስ ነገር የለም። አሁን ባለፈልክ በተጥር የተረዳን በጥሬ ያለው በየ3 ወር በቀደመታ ያደረሰን በግድ በቋጥራቆት ባይኖር በመንግስት በዙሪያ ብንናየው አስተጋሪ ነውና አገሩን ወሎ ዙሪያን ይባርከው እንላለን። ወሩን ጠብቆ አይመጣም ብቻ በሁለቱም በዛም ቢመጣኛ ያመሰገነው መቀመኔት እንደሳለ ብናማራማራ ስለለደን ያው ያመሰገነው እንቀመጥ እንደ ቅብ እየቀለጥነና ያለ ነው በእውነት ኑሯችን እና እጃችን ቢያርፋን ወዲም የሥራ ሰው ነን በልተን ነው ምናበላ እና አሁን ዛሬ በሰው እጅ ነው ምንመለከከው። ይህን የመከራ ህይወት ተጋፍጠው ጠያቂ አልባ ሆነው ያገኘናቸው እኒህ ወገኖች አሁን ላይ ግራ ቢገባቸውም ነገን ናፍቀው የተረጋጋ ህይወትን ይሻሉ። ወለጋም ሰላም ይሆና ብላችሁ ነው እንግዲህ ወለጋ ኑሮ ላይ ሆነ ዛሬ ዘመዶቻችን ደህና በሆኑ እኛ ሳንቸኮለት ነው ወለጋ ደህማ ቢያደርገው ያምኛ ምን ፈልገው ነበር። ዙሮ ዛሬ አሁን መንግስት አሁንም እኛ እዚህ ተቀመጠን ጊዜ ጠባቂ ማያለን ሰርተን ምን ባላ ሰው ነበር ሰርተን ምን ባላው ሴት ወንዱ የሥራ ሰው ነው እና አሁንም የሥራ አቅጣጫ ተገልጦልን ወደ ስራ እኛም ሰውም ባናስተግር አገርን ባናስተግር ቆንጆ ነው። የሆነ ቦታ ተሰጥቶን ሰርተን ምንበላበት ቢሆንልን ቆንጆ ነው። ልጆቻችንን በየቦታ ይግቡልን ይማሩልን እንዲድሩ ይሁንልን መንግስት ያርጋጋልን። መንግስት ሀገራችን ሰላም ያርግልን ትልልና ሀገራችን ሰላም አርጎ መንግስት ይመልሳል። መማር ፈልጋለሁ ሳዲ ዶክተር መሆን ፈልጋለሁ።